በከተማው የተጀመረው የአስፓልት መንገድ ባለመሰራቱ በጤናቸውና በስራቸው ላይ ችግር እያደረሰባቸው መሆኑን በዋግምራ ብሔረሰብ አስተዳደር የሰቆጣ ከተማ ነዋሪዎች ተናገሩ። ከሰቆጣ ጋሸና ብልብላ ቀሪ የአስፓልት ስራ ፕሮጀክት እንዲጠናቀቅ ክትትልና ቁጥጥር እያደረገ መሆኑን የሰቆጣ ከተማ ምክር ቤት ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የተጀመረውን የአስፓልት ስራ ፕሮጀክት የመስክ ምልከታ አካሂደዋል። መረጃውን ያደረሰን የሰቆጣ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ደጀን ታምሩ ያቀርበዋል። ወይዘሮ አስካል መኮንንና አቶ አማረ ሞገስ በዋግምራ ብሔረሰብ አስተዳደር የሰቆጣ ከተማ ነዋሪ ናቸው። በከተማው የተጀመረው የአስፓልት መንገድ ስራ ባለመሰራቱ ለተለያዩ ችግሮች እየተጋለጡ መሆኑን ገልጸዋል። ምንም እየተሰራ አይደለም። ውሃ ይርከፈከፋል። ውሃው ግን ለውጥ አይመጣም። መልሶ አቦራ ነው የሚያነሳ ያለ። እያንዳንዳችን አይናችን ቢመረመር ከጥቅም ውጭ ነው ያለው። መንገድ ቶሎ ባለመሰራቱ አቦራ በጣም ኃይለኛው አለ። ደግሞ ለስራ እንቅፋት ነው እና መንግስት በአስቸኳይ ቶሎ እንዲሰራልን እንጠይቃለን። ለፕሮጀክቱ ቤታቸውን አፍርሰው ማስረከባቸውን የተናገሩት ነዋሪዎቹ ትክ ተሰጥቷቸው ያላፈረሱ ግለሰቦች ላይም መንግስት ህጋዊ እርምጃ እንዲወስድም ጠይቀዋል። ካሳ ተከፍሏቸው ያላፈረሱ ሰዎች አሉ። እነዛስ ለምንድን ነው አመራሩ ምን እየሰራ ነው? መናገር ያለበት መታገር ያለበት መቋረጥ አለበት። እኛ ወደን ነው እኛ ያፈረስነው ወደን ነው አፈረስና ነው ፈርሶ ነው የሚኖረው። የሰቆጣ ከተማ ምክር ቤት የኢኮኖሚ ቋሚ ኮሚቴ ሰብሳቢ ተከበሩ የሽዋጋ ታደሰ የህብረተሰቡ ጥያቄ የሆነውን የአስፓልት ስራውን ውለታ የወሰደው ኮንስትራክተር ለስራው አስፈላጊ የሆኑ ግብዓቶችን ከማሟላት አኳያ ያለውን ዝግጁነት ተዘዋውረው ማየታቸውን ገልጸዋል። ኮንትራክተሩ የህብር ኮንስትራክሽን የሚያስፈልጉ ማቴሪያል ከተወሰኑ በስተቀር ሁሉንም ብቁ አድርጎ ዝግጁ አድርጎ ማሽኖቹም ተከላቸውን ጨርሰው ወደ ስራ የሚገቡበት ሁኔታ እንዳለ ዝግጁ ሆኖ የሚያሳይ ሁኔታዎች ነው ያሉ። የሰቆጣ ከተማ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ አዱኛ ወዳጅ ከሶስተኛ ወገን ነፃ ያልሆኑ ቦታዎችን በማጽዳት የበኩላቸውን እንደሚወጡ ተናግረዋል። ኮንትራክተሩም የሚቀሩ ማሽኖችን በማስገባት ስራውን አከናውኖ እንዲያስረክብ ቁጥጥርና ክትትል እንደሚያደርጉም ገልጸዋል። ከሶስተኛ ወገን መጽዳት ያለባቸው አካባቢዎች ጸድተው ወደ ተሟላ ስራ በአጭር ጊዜ የሚገባበት መንገድ እኛም በድርሻችን ወስደን እንደ ህዝብ እንደራሴነት እንደ ህዝብ ወኪሎች ደረጃ መስራት የሚገባንን መስራት የምንችልበትን የቤት ስራ የወሰድንበት ሰፊ ክትትልና ቁጥጥር ተደርጎበት ቶሎ ወደ ንጣፍ ስራው የሚገቡበትን መንገድ ለመነጋገር ጥረት ያደረግንበት ሁኔታ ስላለ እሱ ተሻለ እንደሆነ ለማየት ጥረት አድርገናል። የብልባላ ሰቆጣ ሎት 2 የአስፓልት መንገድ ፕሮጀክት ኃላፊ አቶ ሰፊው ባየ ማሽነሪዎቹ እንደገቡም የአስፓልት ማንጠፍ ስራው እንደሚጀምሩ ተናግረዋል። አስፓልቱን ለማንጠፍም ከሶስተኛ ወገን ነፃ ያልሆኑ ቦታዎችን ከተማ አስተዳደሩ በፍጥነት እንዲያስፈጽምም ጠይቀዋል። አስፓልቱን ለሚያሰራ የሚሆን ግብዓት አጓጉዘን ጨርሰናል። በእኛ በኩል ያለው ስጋት ከሶስተኛ ወገን ነፃ ያልሆኑ ቦታዎች አሉ። የሰቆጣ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጌትነት እሸቱ ቦታዎችን ከሶስተኛ ወገን አጽድቶ በወቅቱ ለኮንትራክተሩ ለማስረከብ ከባለድርሻ አካላት ጋር ምክክር ማካሄዳቸውን ገልጸዋል። ከሚጠበቅበት ጊዜ አኳያ ዘጌቶች አሉ። በሁለት መንገድ ነው። አንዱም መምጣት ያለባቸው ማሽኖች መምጣት አለባቸው ከሚል የሚሰጡን ግብረ መልስ ነው። ሁለተኛ ከኛ ጋር ባለፈው ያልተያዘ አሁን እንዲያዝ የተደረገ ያልተካተተ እንዲካተት የተደረገ አስገዳጅ ሆኖ እንዲሰፋ እንዲፈርሱም ያገደዱ ቤቶች ስለነበሩ ማህበረሰቡን ጋር ተግባብተን ባለይዞታዎቹ ጋርም ተግባብተን ምቹ ሁኔታ እየፈጠርን ነው ያለነው። የአስፓልት ስራው እንዲጠናቀቅም ህብረተሰቡ የድርሻውን እንዲወጣ ተቀዳሚ ምክትል ከንቲባው አሳስበዋል።